ኢራን የባህር ዳርቻዎችን የአሜሪካ ጦር መቀበሪያ አደርጋቸዋለሁ እያለች እየዛተች ትገኛለች። ነገር ግን አሜሪካ ከእንግዲህ ኢራንን መንካት የማትችልበት ሁኔታ ተፈጥሯል ስትል ነው ቴህራን ያሳወቀችው። እስራኤል ደግሞ በጋዛ የሐማስን ወታደራዊ መሪ ገድያለሁ ብላለች። ከሳምንታት በፊት የገደልኩትን ሰው የተካውን ሌላኛውን የጦር መሪ ከ5 በላይ ሚሳኤሎች ተተኩሰውበታል የተባለው ሕንፃ ከላይ እስከታች እንደተደረመሰበት የተነገረው ጥቃት መነጋገሪያ ሆኗል። ለመሆኑ ሞቱ የተነገረለት የሐማስ ወታደራዊ ክንፍ አዛዥ ማን ነው? እንመለከተዋለን። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ደግሞ የኢድ አል አድሃ አረፋ በዓልን ምክንያት በማድረግ ከመስጊድ ባስተላለፉት መልእክት ኔታንያሁ ላይ ዝተዋል። የእስራኤሉ ጠቅላይ ሚኒስትርን መላው ሙስሊም ተረባርቦ አንድ ነገር ያድርገው ብለዋል። ይህንንም ይዘናል። ይህ እንዳለ ሆኖ ብሪታንያ በሩሲያ እጠቃለሁ ብላ የግምገማ ሪፖርት ማውጣቷ ተሰምቷል። የተቀናጀ፣ የተናበበ፣ በቴክኖሎጂ የተደገፈ እጅግ አደገኛ ጥቃት ከሩሲያ ሊመጣብኝ ይችላል ብላ ነው ለንደን ዝርዝር ሪፖርት ያቀረበችው። ይህንን ለማክሸፍ እንረባረብ፣ በእኛ ብቻ አይሆንም፣ በኔቶም ይህ ጥቃት ይደገማል እያለች ትገኛለች። ጉዳዩ ምንድን ነው? እንመለከተዋለን። እንዲሁም ሩሲያ አደገኛውን የሚሳኤል መከላከያ በተጨማሪነት ልትሸጥ መሆኑ ተሰምቷል። የፑቲንም የትራምፕም ወዳጅ የሆነችው ሀገር ይህንን የሚሳኤል መከላከያ በድጋሚ ለመታጠቅ ሌት ተቀን እየሰራች መሆኑ ተሰምቷል። ሞስኮም ዝግጁ ነኝ ብላለች። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ለመላው የእስልምና ሃይማኖት ተከታዮች እንኳን ለኢድ አል አድሃ አረፋ በሰላም አደረሳችሁ እያልን አብራችሁን ቆዩ እንላለን። ኢራን የባህር ዳርቻዎቼ የአሜሪካ ጦር መቀበሪያ ይሆናሉ እያለች እየዛተች ትገኛለች። የኢራን አብዮታዊ ጦር በአሜሪካ አንጠቃም ያለበት ምክንያትም አነጋጋሪ ሆኗል። አሜሪካ ከኢራን ጋር የለየለት ጦርነት ውስጥ መግባት አትፈልግም፣ ምክንያቱም ደክሟታል፣ ደካማ ሆናለች ሲል ነው አብዮታዊ ጦሩ ያወጣው መግለጫ የጠቆመው። ይሁንና አንዳች ግጭት ከተነሳ ሆርሙዝ የሚገኝበት ደቡባዊ ኢራን የወራሪዎች መቀበሪያ ይሆናል ሲል አብዮታዊ ጦሩ ባወጣው መግለጫ ጠቁሟል። አሜሪካ የተኩስ አቁም ስምምነቱን እየጣሰች ነው ብላ የከሰሰችው ቴህራን ለአሜሪካ የምትሰጠው እምነት ዜሮ የሚባል ደረጃ ላይ እንዳለም ማሳውቃለች። የሆርሙዝ አካባቢ አሁንም ቀውጢ በሆነበት በዚህ ሰዓት የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን የኢድ አል አድሃ አረፋ በዓልን ምክንያት በማድረግ ባስተላለፉት መልእክት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ወርደውባቸዋል። ይህ አምባገነን ብለው የሰየሟቸው ኔታንያሁ በመላው ሙስሊሞች ክንድ ትግል እንዲደረግባቸውም ጥሪ አቅርበዋል። በዓሉን ምክንያት በማድረግ ከካምሊካ መስጊድ መልእክታቸውን ያስተላለፉት የቱርኩ ፕሬዝዳንት ኔታንያሁ የተባለው አምባገነን በመላው ሙስሊሞች ክንድ ተገቢውን ትምህርት ይወስዳል ብዬ አምናለሁ ብለዋል። ከኢራኑ ፕሬዝዳንት መሱድ ፐዘሽኪያን ጋር በስልክ የተነጋገሩት ኤርዶዋን የቱርክና የኢራን ግንኙነትን ከፍ ወዳለ ደረጃ መውሰድ እንደሚፈልጉም አሳውቀዋል። በቀጠናዊና ዓለም አቀፍ ጉዳዮች ላይ መክረናል ያሉት ኤርዶዋን የተኩስ አቁም ስምምነትና ንግግርን በተመለከተ ቱርክ አስፈላጊውን ነገር ሁሉ ታደርጋለች ብለዋል። ወደ ቱርክ ግዛት ከኢራን ተወንጭፈዋል የተባሉ ድሮኖች ቢኖሩም ቱርክ ግን ከቴህራን ጋር ያላትን ግንኙነት ሙሉ ለሙሉ መበጣጠስ አልፈለገችም። እንደውም አይኔን ከኳሱ ላይ አልነቅልም ብላ ኔታንያሁን አሁንም እንደያዘቻቸው ነው። ይህ እንደተጠበቀ ሆኖ እስራኤል በጋዛ ግድያ ፈጽሜያለሁ ብላለች። የሐማሱን ወታደራዊ ክንፍ አዛዥ ነው ገደልኩ ያለችው። መሐመድ ኦዴህ ይባላል ይህ የወታደራዊ ክንፉ አዛዥ። መሐመድ ኦዴህን በጋዛ ከተማ ገድየዋለሁ ያለችው እስራኤል ጥቃቱ በተቀናጀ ሁኔታ የተፈጸመ ነው ብላለች። ሺምቤት የተባለው የደህንነት ተቋም ከእስራኤል ጦር ጋር በመተባበር ወታደራዊ ኦፕሬሽን ፈጽሞ ሰውየው ተገድሏል ብላለች። መሐመድ ኦዴህ የቀድሞ የሐማስ የደህንነት ክንፍ መሪ ሲሆን ኢዘዲን አልሃዳድ
የቃሳም ብርጌድን ሲመራ የነበረ የሐማስ ቁልፍ ወታደራዊ መሪ ሲሆን ከሳምንታት በፊት በእስራኤል መገደሉ ይነገራል። እርግጥ ነው ሐማስ በይፋ መሐመድ ኦዴህን ተክቻለሁ አላለም። ነገር ግን በርካታ መረጃዎች ሰውየው በሐማስ ወታደራዊ ክንፍ ውስጥ በመሪነት ያገለግላል ይላሉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የመከላከያ ሚኒስትሩ ኢስራኤል ካትስ መሐመድ ኦዴህን ማጥቃታቸውን በጋራ መናገራቸው የሚታወቅ ሲሆን የእስራኤሉ የመከላከያ ሚኒስትር እስራኤል ካትስ በኤክስ ገጻቸው ላይ ሰውየውን አግኝተነዋል፣ ገለነዋል ብለው ማረጋገጫ ሰጥተዋል። ለወራት ያህል ከባድ መረጃ ስናሰባስብ ነበር። የሚገባበትን የሚወጣበትን እንቅስቃሴውን ሁሉ ስንከታተል ከቆየን በኋላ ከነግብረ አበሮቹ መተነዋል ብላለች እስራኤል። ከሐማስ በኩል በፍጥነት የተሰጠ መግለጫ የለም። ይሁንና በጋዛ ከተማ ተከታታይ ጥቃቶች ከትላንትናው ዕለት ጀምሮ እንደተስተዋሉ የአካባቢው ነዋሪዎች ለሮይተርስ እና ለሌሎች መገናኛ ብዙሃን ተናግረዋል። በጋዛ ከተማ ረማል በተባለው አካባቢ የተፈጸሙ ጥቃቶች ከማክሰኞ ዕለት እንደጀመሩ ነው የተሰማው። የአልጀዚራ ዘገባ ደግሞ የኢድ አል አድሃ በዓልን ለማክበር ሽርጉድ ላይ የነበሩ የጋዛ ነዋሪዎች በዚህ ጥቃት ሰለባ ሆነዋል ብሏል። ቢቢሲ በበኩሉ 5 የሚሆኑ ሚሳኤሎች መሐመድ ኦዴህን ለመግደል ወደ ሕንፃው እንደተተኮሱና ሕንፃውም አብዛኛው ክፍሉ ከላይ እስከታች የመፍረስ አደጋ እንደገጠመው በዘገባው ጠቅሷል። የጥቅምት 7ቱን የሽብር ጥቃት አቀነባብሮብኛል ብላ የምትከሰው ቴል አቪቭ መሐመድ ኦዴህን ገድያለሁ፣ ሰውየው የጥቅምቱን ጥቃት አቀነባብረው በሕይወት ካሉ ጥቂት የሐማስ መሪዎች መካከል አንደኛው ነው ብላለች። እስራኤል የሐማስን መሪዎች ማደኗን በቀጠለችበት በዚህ ሰዓት ቁልፍ የሚሆኑ መሪዎችን ብትገድልም አሁንም ሐማስ የሚባለው ድርጅት ሕልው ሆኖ ቀጥሏል። የፖለቲካ ቢሮ ኃላፊ የነበረውን ኢስማኤል ሃኒያን እንዲሁም በጋዛ የሐማስ ዋና ሰው የሚባለውን ያያ ሲንዋርን ከነወንድሙ መሐመድ ሲንዋር ጋር ብትገልም የኢዘዲን አልቀሳም ብርጌድ አዛዥ ሆኖ ለረጅም ዘመን ሐማስን ያገለገለውን መሐመድ ዲየፍን በአየር ጥቃት ብትመታውም የሐማስ ፖለቲካዊና ወታደራዊ አደረጃጀት በሀገር ውስጥም በውጭም እንደቀጠለ ይገኛል። አንዱ አመራር ሲሞት ሌላኛው እየተተካ ከእስራኤል ጋር እየተፋለሙ ይገኛሉ። እርግጥ ነው በቀደመ አቋሙ ላይ ባይገኝም ሐማስ አሁንም በእስራኤል ላይ ሌሎች ጥቃቶችን የመሰንዘር አቅም ሊኖረው ይችላል በሚል ስጋት እስራኤል አመራሮቹን ነጥላ እየመታች ትገኛለች። የተኩስ አቁም ስምምነት ቢታወጅም ከተኩስ አቁም ስምምነቱ በኋላ ከ900 በላይ የሚሆኑ ፍልስጤማውያን እንደተገደሉ የጋዛ የጤና ሚኒስቴር ጠቁሟል። በሌላ በኩል ብሪታንያ ከሩሲያ እጠቃለሁ የሚል ስጋት እንዳለባት አንድ ሪፖርት አመላክቷል። ከሀገሪቱ የደህንነት አወቃቀሮች መካከል አንደኛው የሆነው ገቨርንመንት ኮሚኒኬሽን ሄድኳርተር በመባል የሚታወቀው ተቋም የተለያዩ ዝርዝር ሪፖርቶችን እንደሚያወጣ ይታወቃል። ሩሲያ በተቀናጀና በተራቀቀ መልኩ የብሪታንያን መሰረተ ልማቶች ልታጠቃ ትችላለች ይላል ይህ ጂሲኤችኪው የተባለው ተቋም ያወጣው ሪፖርት። አሁንም ጥቃቷን እየፈጸመች ትገኛለች። ከዚህ በኋላም ሩሲያ ጥቃቷን አጠናክራ ልትቀጥል ትችላለች ብለው የተቋሙ ዳይሬክተር አንኪስት ባትለር በይፋ ሪፖርታቸውን አሰምተዋል። እንደ ስካይ ኒውስ ዘገባ የብሪታንያን ዲሞክራሲ የሚያውኩ መሰረታዊ አገልግሎት የሚሰጡ ተቋማትን የሚነኩ ጥቃቶች ከሩሲያ የመምጣት ዕድል አላቸው። ይህ ደግሞ በብሪታንያ መሬት ላይ የሚከናወን እንደሆነ መታወቅ አለበት ብሏል ተቋሙ። በብሪታንያም በኔቶ ሀገራትም ጥቃቱ ተጠናክሮ ሊቀጥል እንደሚችል ነው ተቋሙ ያሳወቀው። ክሬምሊን ከዚህ ቀደም ተቋሙ የሚያወጣቸውን ሪፖርቶች ሲያጣጥል እንደቆየ ይታወቃል። ተቋሙ ያለውን ኃይል አሰባስቦ ከሩሲያ የሚመጣውን ስጋት ለመመከት ጥረት እንደሚያደርግም አሳውቋል። የግድያ ሙከራዎችን በአርቲፊሻል ኢንተለጀንስ እና በቴክኖሎጂ የታገዙ የተለያዩ ሁከቶችን ሩሲያ ልትፈጽምብን ትችላለች። ከዚህ ቀደም አሌክሳንደር ሊትቬኔንኮን እና ሰርጌይ ስክሪፓልን በመሃል እንግሊዝ መግደል የቻለችው ሩሲያ ሌላም ብታደርግ ልንገረም አይገባም ነው የሚለው የብሪታንያው የደህንነት ተቋም ሪፖርት። በመጨረሻም
የሩሲያው አደገኛ የሚሳኤል መከላከያ አሁንም ተፈላጊነቱን ቀጥሏል። የትራምፕም የፑቲንም ወዳጅ መሆን የምትችልበት ህንድ የሞስኮውን መሳሪያ ለመግዛት በተጨማሪነት እየተደራደረች እንደሆነ ተነግሯል። ሩሲያም ዝግጁ ነኝ ብላለች። ኤስ-400 የተባለው የአየር መከላከያ ስርዓት ከምድር ወደ ሰማይ የሚወነጨፉ ሚሳኤሎችን የታጠቀ ነው። የራዳር ስርዓትን የሚያካትተው ለጦር ጀትም ለድሮንም እንዲሆን ተደርጎ የተፈበረከው ኤስ-400 ህንድ ላለፉት 9 ዓመታት ከሩሲያ ስትሸምተው የቆየችው መሳሪያ ነው። 2017 እንደ አውሮፓውያን አቆጣጠር ላይ በቁጥር 5 የሚባሉ ኤስ-400 የአየር መከላከያ ስርዓት መሳሪያዎችን ማዘዟ ይታወቃል። እስካሁን 3 የሚሆኑት እጇ ላይ ደርሰዋል። ቀሪዎቹ ደግሞ ከሳምንታት ጀምሮ ኒው ዴሊ እጅ እንደሚገቡ ይጠበቃል። በቅርቡ 25 ቢሊዮን ዶላር የሚያወጡ የጦር መሳሪያዎችን ለመግዛት በፓርላማ ጭምር ያጸደቀችው ኒው ዴልሂ ከሩሲያ ተጨማሪ 5 ኤስ-400 የአየር መከላከያ ስርዓቶችን ለመግዛት መወሰኗም ይታወቃል። ለነገሩ አዲሱን ኤስ-500 ጭምር ለመግዛት ኒው ዴልሂ እና ሞስኮ ውይይት መጀመራቸው በቅርብ ጊዜ ውስጥ ከተነገሩ ዜናዎች መካከል አንደኛው ነው። አን-32ን ጨምሮ የተለያዩ የጦር አውሮፕላኖችን ከሩሲያ ለመግዛት የፈለገችው ህንድ የዓለም 5ኛዋ የጦር መሳሪያ ሸማች ነች። ከዩክሬን በመቀጠልም ሁለተኛው ከውጭ የጦር መሳሪያ የምታስገባ ሀገር ሆና መመዝገቧን የስቶክሆልም ዓለም አቀፍ የሰላም ምርምር ተቋም ያወጣው ሪፖርት ያመላክታል። 60 በመቶ የሚሆኑት የህንድ የጦር መሳሪያዎች ከሶቪየትና ከሩሲያ የተሸመቱ እንደሆኑም ይነገራል። ነገር ግን ህንድ የራሷን አቅም በማደራጀት የተለያዩ የጦር መሳሪያዎችን በማምረት ላይ ትገኛለች። ኤስ-400 የአየር መከላከያ ስርዓት ከፓኪስታን ጋር በድንበር ግጭት በተፋጠጠችበት ሰዓት ቁልፍ ሚና ተወጥቶልኛል ስትል ታሞካሸዋለች። የሞዲ ሀገር ህንድ። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። በድጋሚ ለመላው የእስልምና ሃይማኖት ተከታዮች እንኳን ለኢድ አል አድሃ አረፋ በሰላም አደረሳችሁ እያልን መልካም በዓል ተመኝተንላችኋል። ሰላም ለዓለማችን።